ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ እንግዲህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከኔ ጋር ሆኖ ነው የምላችሁ። የጃኒና አዶናይ ወዳጆች እንኳን ደስ አላችሁ። በጆን ዳንኤል እና በጃኒ መካከል የተፈጠረው ነገር ሁሉም ተፈቶ አዶናይና ጃኒ በቅርቡ ቀለበት ሊያስሩ እንደሆነ ነው የሰማሁት። እንኳን ደስ አላችሁ። ሰሞኑን ስትጨነቁ ለነበራችሁ በሙሉ የጃኒ አድናቂዎች ተለያዩ ብላችሁ ለሀሳባችሁ ለተጨነቃችሁ ኮንግራላችሁ ነው የመጣሁት። እንግዲህ ሙሉ ሀሳቡን ስሙት፣ በጆሮአችሁ ብትሰሙ ይሻላል ብዬ ተስፋ አደርጋለሁ። እስከ መጨረሻ አዳምጡ። ውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበር። ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር እዛ ስካይላይት ተገናኝተን እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እንዴት አለችው? እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነው። እና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሆነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለም። እና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። እሺ 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 የኔ አባት እሺ ቀጥይ ሳርዬ። እና እሱም እንደ ሰው የይቅርታ ልብ ኖሮት ይቅር ብሏት አሁን እሱ ይቅር ብሏል። የሚቀጥለው ሁኔታ ግን ከሱ እንግዲህ ቤተሰብ እንደሰማችሁት ነው። ሳሪ አለበሻ መቼም ትዋሻለች ብዬ ተስፋ አላረግም። ምክንያቱም ሰሞኑንም አንድ ላይ ስለነበሩ አሁንም ደግሞ ሳሪ አለበሻ ያልሆነን ነገር አትናገርም። አሁን እነ ዮኒ ምናምን ቢሆነው ውሸት ነው እንላለን። እነ ጆከርም አንዳንዴ ለቀልድም እንትን ይላሉ፣ ውሸትም ሊሉ ይችላሉ። እና ሳሪ አለበሻ ደግሞ ትልቅ ሰው ናት፣ አትዋሽም። በስልክም መረጃ እንዳላት ተስፋ አደርጋለሁ። እና በድጋሚ እንኳን ደስ አላችሁ ልላችሁ ወዳለሁ። እኔ እንኳን እንደዚህም አይደለሁም፣ አድናቂያችሁም ነኝ አይደለሁም አልልም፣ መካከለኛው ላይ ነኝ። እና ሁለቱንም ደግሞ ይመቹኛል፣ አልጠላችሁም፣ ደስ ይሉኛል። ስለዚህ እንኳን ደስ አላችሁ። ብዙዎቹ ስትጨነቁ ነበራችሁ ሰሞኑን በኮሜንት በቃ ሀሳባችሁን መግለጽ ያልቻላችሁ በኮሜንት ስትናገሩ ነበርና እንኳን ደስ አላችሁ ልላችሁ ወዳለሁ። እንግዲህ ጂጂም ዛሬ ሰሞኑን ለጃኒ ቆማ ነበረ። አሁን ደግሞ ተመልሳ ዛሬ ራሷን ስትረግጣት ነበረና ተመካክሮ ነው ምናምን እያለች ነበር። ምን አዲስ መረጃ እንደሰማች ባላቅም የሆነ ቪዲዮ ለዮኒ እንደላከች ብዬ ነው ያሰብኩት። ምክንያቱም ያ ቪዲዮ ከወጣ አንቺም ትታሰራለሽ ምናምን እያለች ነበርና
በነገራችን ላይ ዮኒ የነሱን ጉዳይ መያዙ እኔ ደስ አላለኝም። ምክንያቱም ዮኒ ጆን ዳንኤልን መጀመሪያ አሳስሮት ስለነበረ ህዝቡን በሱ ጉዳይ ሲሰርቡ ስለነበረ አሁንም በዛች ቂም ይዞበት እንትን እያለው ነው፣ ልጁን እያሳቀቀው ነውና ለዛ ነው ብዬ ነው ማምነው። ምክንያቱም ባለፈው ጃንን እንትን ስላት ነበረ፣ ጥፋቱ ያንቺ ነው ምናምን ስላት ነበረ። 100,000 ሰው ቁጭ ብሎ ሲጠብቃት ያልመጣችው ጊዜ ማለት ነው። እና አሁንም ደግሞ ለጃኒ አስቦ አይመስለኝም ዮኒ ለሴት ልጅ ይላል፣ ግን ሴት ልጅን ብዙ ጊዜ ሲያንቋሽሽ ሲሳደብ የነበረ ሰው ነውና አሁንም ደግሞ በዛ ምክንያት ነው ብዬ አላስብም። ኤኒዌይስ በዛም ከሆነ ጥሩ ነው። ዋናው ለልጅቷ መቆሙ ነው። እኔ ጃኒም እውነት አላት ጆንም እውነት አለው አለልም። ምክንያቱም እነዚህ ልጆች ከመጀመሪያ ጀምሮ ፍቅረኛሞች ነበሩ። ፍቅረኛሞች ስትሆኑ ደግሞ ብዙ ነገር አለ እና ያንን ደግሞ በፍቅር ውስጥ ሆናችሁ ያሳለፋችሁትን ነገር አሁን ከስንት ጊዜ ከ2 ዓመት በኋላ መጥቶ እዚህ ጋር እንትን ይሰራል ብዬ አላስብም። ምክንያቱም ተንኮል ብታስብ መጀመሪያ እስር ቤት የነበረ ጊዜ ማስጨመር ትችል ነበረ፣ እንዲፈረድበት ማድረግ ትችል ነበረ እና አሁን ድጋሜ ያ ነገር መውጣቱ ትክክል አይመስለኝም። ሁለተኛ ደግሞ እሱ ነው እንዲያረገኝ ብላ መስኮቱ ነው እንዲያረገኝ ማለቷም ደግሞ አልተመቸኝም። ኤኒዌይስ ዋናው እሷ ሰላም መሆኗ ነው በዚህ ሰዓት እና ከአዶኒ ጋርም አለመጣላታቸው ደስ ይላል። አዶኒ ያሳዝናል። በማል በማያውቀው ነገር እንትን መደረጉ ያሳዝናል እና አለመለያታቸውም ደስ ይላል። ምክንያቱም ጆንም የራሱን ህይወት ይዟል። ከልጄ እናት ጋር ነኝ ብሎ ተናግሯል። ስለዚህ ጃኒም ደግሞ የራሷን እንትን እድል መበላሸት የለባትም እና መታረቃችሁ በጣም ደስ ይላላችኋለሁ ውዶቼ። እንኳን ደስ አላችሁ እና አዲስ ነገር ካለ እመጣለሁ ተመልሼ እና አበረታቱኝ። ላይክ ሰብስክራይብ እያረጋችሁ ቪዲዮዎቼን እንድደርሳችሁ ከፈለጋችሁ ሰብስክራይብ እያረጋችሁ የደውል ምልክቷን አብሯት እላችኋለሁ። መልካም ቆይታ። እቺኑ ላሰማችሁ ብዬ ነው የመጣሁት። ያው ትላንትና ማታ ነበር የተናገረችው እሷ። እኔ ቀንም ሳምቼ ነበረ ከአንዳንድ ሰዎች ላይና እንደታረቁ እንዳልተጣሉ ጉዳያቸው በሽማግሌ እንደተያዘ ቀን ላይ ነበር የሰማሁት። ማታ ደግሞ ሳሪ ያለበሻ እንደዛው መታ ስታብራራ ነው ያመንኩት እንጂ ሌሎቹን ቀን ላይ ሰምቼ ነበር አላመንኩትም። ምክንያቱም እዚህ ጋር ሁሉም የጃኒ አድናቂዎች ለጃኒ ነው እንትን የሚያዳሉ። የጆንም ለጆ ነው፣ የአዶንም ለአዶኔ ነው። እንደዛ አላሰብኩም እውነት ነው ብዬ። አሁን ግን እርግጠኛ ስለሆንኩ ነው ቪዲዮ መስራት ያስቤ የመጣሁት ላችሁ ነው ውዶቼ። በጣም ወዳችኋለሁ። ባይ ባይ።